ያስተዋልክ ነው አሁን በእናንተ በታድሶችና በእኛ በኦርቶዶክስ መካከል ቢያንስ በአምላክ ማንነት ላይ ልዩነት የለም ማለት ነው። እንደው ጸባችን የሚመነጨው በአምላካዊ ጉዳይ ላይ እንዳልሆነ እየታዘብኩ ነው ማለት በቅዱሳን ነው እየጣላን ያለ ነው ማለት ነው። ለዚህ ከሆነ አስተምሯችን አንድ አይነት ነው እያልኩ ነው። ልክ ነው። እኔው እንደው መንፈሳዊ ሽማግሌ ጠፍቶ ነው እንጂ እነዚህ ወንጌላውያን የሚባሉ ሰዎችም ቁጭ ብለው ትምህርታቸውን የመግለጥ እድል ቢገኝ ነው እኮ ማውራት የዘይቤ ካልሆነ በስተቀር የሚስጥር ልዩነት የለም በስላሴ ያምናለሁ በሚል ሰው መካከል አይደለም። ረሱ ላይ አይደለም። እንደ ቀልድ ጥላት የምትሄድ ለሰው ግራ የምታጋባ ነገር አለች። ይህንን ያህል ትምህርት እያላት እንደ ቀልድ ጥላችሁ ስትሄዱ እኛ የኢትዮጵያ ቤተክርስቲያን ክርስቶስን አታውቅም ብለን አይደለም የወጣነው። እኛ የኢትዮጵያ ቤተክርስቲያን በስላሴ አታምንም ብለን አይደለም የወጣነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ታውቃለች። ካፎት ልስም ታውቃለች፣ ትሰብካለች። አዎ ታውቃለች። የት ጋር ያለው ብለህ ጠይቀን። እኛ እያልን ያለነው የነጠረ ትምህርቷ የነጠረ ስርዓቷ በመጽሐፍና በጥቂት ሊቃውንት አእምሮ ያስቀመጠችው ከዕቃ ቤት ይውጣና ለእያንዳንዱ ሕዝብ ደርሶት ክርስቶስ የሞተለት ሕዝብ ኢየሱስን በሕይወቱ ይለማመደው ይወቀው ነው የኛ ጦርነታችን እንጂ ኢየሱስን አታውቅም የሚል ጭፍን ጥላቻ የለኝም። እግዚአብሔር ያክብረው። በጣም አመሰግናለሁ። አሁን ሶስት እግዚአብሔር አንልም። ሶስት ሰው እንደማንል ሁሉ ልብ በል። ሶስት ሰው ካላል መንፈሴ አዘነች ብዬብል ጌታቸው ነው። ነፍሴ ተከዘች ብዬብል ጌታቸው ነው። ስጋዬ ደከመ ብዬብል ጌታቸው ነው። ነፍስና መንፈስ ነፃ አይደሉም ከዚህ አይተርም። በቀጥታ ግን ዝለቱ ያገኘው አካሉ ነው። ልክ እንዲሁ ነው ማወራለ በእግዚአብሔር ዘንድ ነበረ እግዚአብሔር ነበረ ብዬ የምለው ልብ በል ጌታቸው ነበረ ነፍሴ የደከመው እንደምለው ነገር ነው። እና ይሄንን እንደው ላሳየ ነጥሎ ሲያወጣው ይሄ በእግዚአብሔር ዘንድ የነበረው ቃል ምን ማለት ሁሉ በእርሱ የሆነ ይላል አይደለም? በጣም ጥሩ። ይሄ ሁሉ በእርሱ የሆነበት ፈጣሪ የሆነው ነገር እግዚአብሔር ዓለማትን የፈጠረበት ይለናል። ደግሞ ብርሃን ላይ ስንመጣ ይለየዋል። አይተን ልክ ነው። ዕብራውያን 1 ላይ ዓለማትን የፈጠረበት ብሎ ለየው። ስለዚህ የተለየ አካል መሆኑን እናያለን። ይሄ አካል መንፈሳዊ አካል ነው አይደለም? አብን መንፈስ ነው እኮ ወልድ መንፈስ ነው ባህሪያቸው አይደለም? ግን የመንፈስ አካል አላቸው። ለግብር የሚመች አካል አላቸው። ኦኬ ይሄንን ነገር ምን ብሏልን መሰለ? ቁጥር 14 ላይ ቃል ስጋ ሆነ፣ ቃልም ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በመካከላችን አደረ። እሺ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። አሁን ምን አለን? አባትና ልጅ በሚል ገለጠልን። ተረድተኛል? ይህን መልሼ ወደ ብሉይ ኪዳን ወስድሃለሁ። መጽሐፈ ምሳሌ ላይ እንደሚናገር ልብሱ በደም እንደዚህ የቀለመ እርሱ ማን ነው ስሙ ማን ነው የሚያውቅ ካለ የልጁ ስም ማን ነው የሚለውን አባትና ልጅ አድርጎ አሁን አመጣለን። ይሄ አባትና ልጅ ራዕየ ዮሐንስ ስንሄድ የልጁና የአባቱ ስም በግንባራቸው ላይ የሚላለ ታስታውስ እንደሆነ ወዳጄ ዘፍጥረት ምዕራፍ 2 ቁጥር 7 ላይ አሁን ይሄ በስጋ የተገለጠውን ወይም ሊገለጥ ያለውን ነገር አንተ ልጅ ነህ ማን ነው? መዝሙር 2:7 ላይ አንተ ልጅ ነህ እኔ ዛሬ ወለድኩ ብሎ ተናግሯል። የዕብራውያን ጸሐፊ ስለ ልጁ ነው የሚያወራው ብሎናል። ልብ በል አሁን እዚህ ዘፍጥረት ላይ አባቱ ብሎ በአባትና በልጅ ይገልጥልናል። ስለዚህ የተለየ አካል እያሳየን ያለው አሁን ሶስት አድርጌ ያላሳየውም እስካሁን ድረስ ልክ ነው። በእግዚአብሔርነቱ ግን ልዩ አካል እንዳለ ነው እየተነጋገርን ያለ ነው። ልብ በል አንተ ልጅ ነህ ብሎ አባትና ልጅ ታይተው እግዚአብሔር ለእስራኤል አባት ነው። ለእስራኤል አባትነት አለ መዝሙር የተናገረው አይደለም? ስለ ኢየሱስ ነው። የኢየሱስ አባት ነው በተለየ መልክ ማለት ነው። አንዳንድ ሰዎች እንደሚሉት ኢየሱስ እንደኛ አይደለም የእግዚአብሔር ልጅነቱ አይደለም? የባህሪ ልጁ ነው። ልክ ነው። አይታል። ስለዚህ አንተ ልጅ ነህ ብሎ የነገረው ለኢየሱስ ነው ብሎ ነገረን።
የዕብራውያኑ ጸሐፊ ብያለሁ። በልጁ ተናገረን ብሎ ጳውሎስ ነግሮናል ምዕራፍ 1 ላይ። ስለዚህ እግዚአብሔር አብና ወልድ የሚል ፍንጭ እናገኛለን። ልክ ነው። አባትና ልጅ እያየን ነው። ምሳሌ 30 አውጣውና እናንብበው። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ ከቁጥር 1 ልጀምር። እዛ ጋር ቅድምም ነካ አድርጓት ትንሽ የከነከነች ነገር ስላለች ለማንሳት እንደውም ይጠቅመኛል። ቁጥር 1 መጽሐፈ ምሳሌ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፈ ምሳሌ ከምዕራፍ 24 በኋላ ያለው መጽሐፈ ተግሳጽ እንደሆነ ይታወቃል። ከመጽሐፈ ተግሳጽም ጭምር ነው የምጠቅሰው ማለት ነው። የማሳ አገር ሰው የአቄ ልጅ የአጉር ቃል ሰውየው ለኢቲኤልና ለኡካል እንደዚህ ይናገራል። እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ፣ የሰውም ማስተዋል የለብኝም። ጥበብንም አልተማርኩም፣ ቅዱሱንም አላወቅሁትም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆንህ ስሙ ማን? የልጁ ስም ማን ነው? የእግዚአብሔር ቃል ሁሉ ተፈትናለች። ይበቃል። የሚናገረው ሰው ማን ነው? አጉር ነው አይደለም? ይሄ ሰው መንፈሳዊ ነገር ተገልጦለት ነው እየተናገረ ያለው። ምሳሌ ነው ራሱ ማለት ጥበብ ነው፣ የጥበብ መጽሐፍ ነው። በጣም ጥሩ። የሰው ማስተዋል የለብኝም ነው የሚለው። ስለዚህ ይሄ ጥበብንም አልተማርኩም ነው የሚለው። ከሰው ሁሉ ይልቅ ደንቆሮ ነኝ ይላል ነው የሚለው። ስለዚህ እየተናገረ ያለው መንፈሳዊ ነገር በኋላ ሳያለው ራእይ 14 ላይ ሄደን እናየዋለን። መንፈሳዊ መገለጥ መጥቶለት የሚናገረው ምንድን ነው? ማን ነው ይሄ ብሎ ገጸ ባህሪ የሰጠው የፈጣሪነት ነው። በምን ሰጠው? ወደ ሰማይ የወጣ የወረደ ማን ነው? ይሄን ኤፌሶን 4 ላይ ሄደ የምታገኘው ስለማን ያወራል? ስለ ኢየሱስ ነው የሚያወራው። አይ እንደው ተመሳሳይ ነው ካልከኝ ይኸውልህ ነፋሳትን በእጁ የጨበጠ ማን ነው? አይታል። በጣም ጥሩ። ውሃን በልብሱ የቋጠረ ማን ነው? እግዚአብሔርነት ነው። አሁን ይሄ በፍኙ አይደል የሚሰፍራቸው? በጣም ጥሩ። የምድር ዳርቻ ሁሉ ያጸና ማን ነው? ኢሳይያስ 40 ላይ የምድር ዳርቻ ሁሉ ፈጣሪ ማን ነው? ምድርን የመሰረታት ማን ነው? በጣም ጥሩ። ይህን ታውቅ እንደሆነ ይሄ ስሙ ማን ነው? የልጁ ስምስ ማን ነው ነው የሚለን። ስለዚህ በብሉይ ኪዳንም ፍንጮቹ ነበረ። አባትና ልጅ ገብቷል። ልጅ ካለ አባት አለ ማለት ነው። ፍንጮች አሉ፣ ግን አልታወቀም፣ አልተገለጠላቸውም። አንድም እንዲህ እንዳይገለጥ የእግዚአብሔር ፈቃድ ነው። ለምን? እዳም አይደለም። ለምን? በጣም ለምን እግዚአብሔር በብሉይ ኪዳን በጣም ጥሩ እንዲገለጥ ያልፈለገው? በጣም ጥሩ ልብ በል። አንዱን አምላክ በሕግ የተሰጣቸውን እንኳን ማምለክ አልቻሉም። ለምን? ሕሊናን የሚያነጻ የእግዚአብሔር ምሕረት እስኪመጣ ድረስ ሰው ሁሉ ኃጢአተኛ ነው። ነቢያት ስተዋል። ታስታውሳለህ? ካህናት አልተገኙም። ነገስታት ለእግዚአብሔር ታማኝ አይደሉም። ይህን ታውቃለህ? ለምሳሌ እግዚአብሔር በካህናት አልታመንም አይደለም? በነገስታት አልታመንም፣ በነቢያቱ አልታመንም፣ በእስራኤል ቁጥርም አልታመንም። ለምንድን ነው? ሰው ሁሉ ኃጢአተኛ ነው። የሚሰራው ጽድቅ በሙሉ ምንድን ነው? እንደ መርገም ጨርቅ ነው። ሊሻገር አይችልም። ስለዚህ ይሄ ሰው የጠለቀውን የእግዚአብሔር ምስጢር የመረዳት አቅም የላቸው። ምንድን ነው የተጠቀመው? ልክ ልባቸውን ጠፍተው አፋቸውን ከፍተው እንደሚሉት የሀገራችን ሰዎች እግዚአብሔር ሊያደርግ ያለውን የሆነውን ነገር በትንቢት መንፈስ ግን ይናገራቸው ነበር። አሁን ይሄ ሰውዬ ደንቆሮ ነኝ ይላል። የተገለጠለት ጥበብ ግን ሰማይን የሚነቀነቅ ነው። አግኝተኛ። ስለዚህ ለሰውየው የተሰወረ የተገለጠ እውነት ነበር ሰውየው ጋር። አልገባኝም እያለ የሚናገረው ነገር አለ። አንድ ነገር ላሳይ። ያ ማን ነው? በለዓም ትዝ ይልሃል? የሳተ ነብይ ነው። አስማትን እስራኤልን ሊረግም የወጣ ነው። ነገር ግን በዚሁ ሰው አፍ ነው እግዚአብሔር ስለሚመጣው መሲህ የተናገረው። አየዋለሁ ግን ሩቅ ነው ጊዜው እያለ የሚናገር አይኑ የተከፈተለት ነው። ይህን ይላል። ፕራክቲካሊ ግን አላመንም ይሄ ሰውዬ በዚህ ነገር ላይ። ስለዚህ በብሉይ ኪዳን ያልተገለጠበት ምክንያት እንደ አሕዛብ አማልክት እግዚአብሔርን 3 አማልክት አድርገው እንደሚያመልኩ እናውቃለን። ለምን አይከለክላቸውም? በሕግ እንኳ አንድ አምላክ ማምለክን አልከለከላቸውም እግዚአብሔር። ታስታውስ ነው ኢታምልክ እያላቸው ሲያመልኩ በየተራራው ላይ አልከለከላቸውም። ለምንድን ያልከለከላቸው? ሰው ነፃ ፈቃድ ያለው ነው። ስለዚህ ሰው
የእውቀት ብክለቱ እስካልታረመ ድረስ እግዚአብሔር ሊረዳው እንደማይችል የታወቀ ነው። ለዚህ ነው አብ ካልገለጠልህ በስተቀር ወልድ ማወቅ ማትችለው። ወልድ ካልገለጠልህ በስተቀር አብን ማወቅ አትችልም። እኛ ሁላችን እንደዚህ ነው የነበርነው። ለምሳሌ የእኛን ባጭሩ ልንገርህ። ለምሳሌ አሁን አንተ በኦርቶዶክስ ቤተክርስቲያን ነህ፣ እኔም ነበርኩ። አሁን የምለው ድነት ተገልጦልኝ አያውቅም። አሁን ሌሎች እንደሚሉት ቤተክርስቲያን ለመክሰስ አይደለም እኔ የማወራው። ተገልጦልኝ አላወቅም። ለምንድን ነው ያልተገለጠልኝ? አሁን እንደምሰብከው አይደለም የምሰብክ የነበረው። ለምንድን ነው እንደዚህ ያልሰበኩትኝ? አየህ፣ እግዚአብሔር በልባችን ውስጥ ብርሃን ይሁን ብሎ እስኪያበራ ድረስ የታወርኩ ነው የነበረው። ግን የማውቅ ነው የሚመስለኝ። ተረድተኛል ሐሳቤን? ሰባኪ ነበርኩኝ፣ አስተማሪ ነበርኩ ብዬ ነው አይደለም እነግርህ። ግን በጨለማ ውስጥ ብርሃን ይሁን ብሎ እግዚአብሔር እስኪያበራ ድረስ እውቀት ከኛ የራቀ ነገር ነው። ስለዚህ ነው ወደ እግዚአብሔር ቅረቡ ያበራላችኋል የምንባለው፣ ወደ ክርስቶስ ቅረቡ የምንባለው። አየህ፣ ወደ ክርስቶስ ስንቀርብ ነው በጨለማ ውስጥ ብርሃን ይሁን ያለ እግዚአብሔር። በብሉይ ኪዳን ያሉ ሰዎች ይሄ እውነት ተገልጦ ቢሆን ኖሮ፣ ይሄ እንግዲህ የኔ የግል መጽሐፍ ቅዱስ ማረጋገጫ እንዳትወስድ ምንድን ነው፣ እነዚህ ሰዎች አንድ አምላክ እንኳ ተሰጥቷቸው አንሷቸው ሌላ አምላክ በየተራራው ላይ ይሰዉ ነበር። እስራኤል የተከፈለችው እኮ በዚህ ምክንያት ነው። አንዱን አምላክ እንደ አምላክ ለመቀበል አልቻሉም። በሁሉም አልፈረደባቸውም። አይተህ እንደሆነ እስቲል ለእስራኤል ልብ አለው እግዚአብሔር። ለምን? አሁን ብርሃን በርቷል። ጌታ ሲናገር ሰምተዋል ያለው እኔ ባልመጣ ኃጢአት አይሆንባቸውም ነበር አይደለም? አሁን ግን መጥቻለሁ። አየህ፣ ከዚህ በኋላ ማመካኘት አይቻልም። አሁን በክርስቶስ ኢየሱስ አብሮት ነው የመጣልን። በብሉይ ኪዳን ግን በእነዚሁ ሰዎች አፍ እግዚአብሔር ማንነቱን ገልጦ ነበር። ይህም የተገለጠልን አሁን እኛ አዲስ ኪዳን ላይ ስለመጣን ነው። ተረድተኛል? ጳውሎስ ወደኋላ ሄዶ የበራለት የተገለጠለት አዲስ ኪዳን ላይ ተቀምጦ ነው። አይተው ነው በአዲስ ኪዳን ዘመን ነው። ሌሎች ጸሐፊዎች እነ ቅዱስ ጴጥሮስ ወደኋላ ሄደው እኮ የተረዱት አዲስ ኪዳን ላይ ስለተገለጠላቸው ነው። ቀደም ሲል የተጻፉ ትንቢቶች በአዲስ ኪዳን ተፈጸሙ ያሉን እኮ ካህናት ሳያውቁት እነዚህ ሰዎች በመንፈስ ቅዱስ ተገልጦላቸው ነው እኮ የነገሩን። አይተህ እንደሆነ ስለዚህ የመጨረሻው መገለጥ ነው አብሮቱ የመጣው። ስለዚህ ስለ እግዚአብሔር እናውቅ ዘንድ፣ ስለ ድነት እናውቅ ዘንድ፣ ስለ ፍጻሜ ዘመን እናውቅ ዘንድ በብሉይ ኪዳን ተነግሮ ግን ያልተገለጠ ሁሉ እውነት ሆኖ ያገኘ ነው በአዲስ ኪዳን ስለሆነ ነው። ስለዚህ እስራኤል ሶስት አማልክት አድርገው ኤሎሄምን አሳስተው ይተረጉሙልን ነበር። አሁን አይታል ኤሎሄም የብዙ አምላክ አይደለም። ስለዚህ ሶስት አድርገው ያመልኩልን ነበር። ስለዚህ እግዚአብሔር እስራኤልንም የሚመጣውንም ዘመን ሲጠብቅ ነገርን የተሰወረው ለእርሱ አይደለም፣ የተገለጠው አለኛ እግዚአብሔር በዚህ ነው የያዛቸው የጠበቃቸው። ልብ በል። አሁን እኛ ያላየነው ሌላ እኮ መገለጣል ያልተገለጠልን አሁን ብያለሁ። ገና ስንሄድ የምናየው የለንም። መቼስ አራተኛ አካል እያሉኝ ስለ ሥላሴ አይደለም፣ ስለ እግዚአብሔርነቱ ያልተገለጠልን አለ። እዚያ ስንደርስ ለምን አልገለጠልንም ብለን መጠየቅ እንደማትችል ሁሉ ነው አሁን። ስለዚህ አዲስ ኪዳን አሁን ወይም የዚህ ዘመን ነዋሪዎች እድለኞች ነን ብለን ማሰብ እንችላለን። ከአባቶቻችን ከጻድቃኑ ነገረን እኮ ጌታችን ሊያዩ የወደዱ እነኛ አሁን እናንተ የምታዩትን ይመኙ ነበረ እንዴ። ቅዱስ ጴጥሮስ ላይ አንደኛ ጴጥሮስ መልእክት ላይ እኮ እናንተን ያገለገሏችሁ ሰዎች እነሱን እንዳላገለገሉ አንብብልኝ እባክህ በሥላሴ። የትኛው መልእክቱ ላይ ነው? አንደኛ ጴጥሮስ አንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር ምናልባት ከቁጥር 10 ልጀምር። 10 አካባቢ ነው። የሐዋርያው ቅዱስ ጴጥሮስ መልእክት የመጀመሪያይቱ ምዕራፍ 1 ከቁጥር 10 ጀምሮ ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩ። ልብ በል። አሁን እነዚያ ሰዎች የክርስቶስ ሞት ለነሱ አይደለም፣ የክርስቶስ ሞት ግን በእነሱ ግን ይነገር ነበር። አይተህ ስለ ክርስቶስ ሞት ያወሩ ነበር። አንዱም ግን አልተገለጠለትም። ቢገለጥለት ኖሮስ አየው፣ አንደኛ እግዚአብሔር የወሰነው ጊዜ ይዛባል።
አይተን ሁለተኛ ሌላ አምላክ መድበው ነው የሚሰሩት። አሁን እኛ ሌላ አምላክ አይደለም ብለን የምንከራከረው መንፈስ ቅዱስ ስለከለከለን ነው። ልብ በል እሺ። ቁጥር 11 ልድገመው። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለግሉ ተገለጠላቸው። በጣም ጥሩ። ይህን ነገር መላእክቱ ሊመለከቱ ይመኛሉ። ልበር ሶስት ነገሮች ታያለ። አንደኛ ያገለገሉ ነቢያት የመጀመሪያው ነገር ተግተው ይመረምሩ ነበር። የሆነ ፍንጭ አግኝተዋል ስለሚሆነው ነገር። ልብ በል ቃል መጥቶ ስጋ ለብሶ እንደውም ኢሳይያስ እኮ 60 ስንት ነው ምን አለ ሰማዮችን ቀደህ ብትወርድ የሚል ትዝ ይላል። ስለመውረዱ ስለመምጣቱ ይናገራል አይደል? እነዚህ ሰዎች ፍንጭ አይተዋል። ስፔሻሊ ነቢያቶቹ የሆነ አብርሆት መጥቶላቸዋል። መንፈስ ግን ከነሱ ጋር የዘላለም አይኖርም። መጥቶ ነው የሚሄደው። አይተን ተጠቅሞባቸው ነው የሚሄደው። አይተዋል ፍንጭ። ስለዚህ ምን አደረጉ? ይመረምሩ ነበረ። ዘመንን ይለኩ ነበረ። በኋላ ሲያዩት ምን አደረጉ ነው የሚለው? እናንተን እንጂ እነሱን እንዳላገለገሉ ምን አላቸው? ገባቸዋል። ስለዚህ ምንድን ነው የሚያደርጉት? በትንቢት ነው ጥለውት የሚሄዱት። በአማናዊ ነገር ሊጠቀሙበት አይችሉም። ላትሚንስ ምን ማለት ነው? ነበረ ይሄ ነገር ግን አልተገለጠም። መላእክቱ ራሳቸው ፍንጭ ሰምተዋል። እነሱ ደግሞ ተግተው ይፈልጉት ነበር መቼ እንደሆነ። ለዚህ ነው ሉቃስ 2 ላይ ሲመጡ ሰርፕራይዝ አድርገው እኮ ሰማይና ምድርን ያበሩት። መድኃኒት ተወለደላችሁ ብለው የሰበኩ እኮ መላእክት ናቸው መጀመሪያ። ትዝ ይለናል። ልክ ነው። ይፈልጉት የነበረው ነገር ነው። ስለዚህ በብሉይ ኪዳን አይገለጥ እንጂ ይሄ ነገር እንደነበረ ፍንጭ ያሳየናል። ተርተኛል ለማለት የፈለኩት በጣም ጥሩ። ይሄ ነገር ጌታችን ሲመጣ ምን አለ? እድለኛ እንደሆነ አዲስ ኪዳን ላይ ሲናገር፣ ለምንድነው አዲስ ኪዳን ላይ እድለኛ ምን ሆነው? አንደኛ የመጨረሻ መፍትሄ ነው የተሰጠው። አሁን ሌላ መድኃኒት የለንም። ኢቭን ሌላ የንስሐ ዕድልም የለንም አይደለም። ሌላ እግዚአብሔር መስዋዕት የለንም። ከዚህ በኋላም አይቀርብም ብሏል የዕብራውያን ጸሐፊ ሲነግረን። ስለዚህ ጌታ ምን አለ? ዛሬ የምታዩትን እናንተ የምታዩትን ብዙ ነቢያት ጻድቃን ሊያዩ ተመኙ ግን አላዩትም። እናንተ የምትሰሙትን ይሰሙ ዘንድ ጻድቃን ነቢያት ተመኙ ግን አልሰሙም። የናንተ የሰሙ ጆሮችና ያዩ አይኖች የተባረኩ ናቸው። ትዝ ይላል። ስለዚህ ብፁዓን ናቸው። አዲስ ኪዳን እድለኛ ነን። እንዲያውም ይሄንን የሚያረጋግጥልኝ ዕብራውያን 11 ላይ መከራ ስለተቀበሉ ሰዎች የሚናገረው ትዝ ይላል። ዕብራውያን 11 ላይ ከዚያ ምን ይላል? ይህ ዓለም ስላልተገባቸው የበግ ለምድ ለብሰው በበረሃ ተንከራተቱ። እግዚአብሔር ያለኛ ፍጹማን እንዳይሆኑ አውቆ ነበርና ይላል። ስለኛ አንዳች ይበልጥ ነገር አይቶ ነበርና ያለኛ ደግሞ ፍጹማን እንዳይሆኑ ይላል። ስለዚህ አዲስ ኪዳን ሲመጣ ነው በትንቢት ተሰውሮባቸው ያለፉት የነቁት። አይታል ተስፋውን ይዘው የሄዱ ሁሉ ይሄን የተካፈሉት ኢየሱስ በአዲስ ኪዳን በመምጣቱ ነውና አዲስ ኪዳን እድለኞች ነን። ሁሉ የተገለጠበት ሁሉ የታየበት ነው። ስለዚህ እንደው ከእንትናችን ለቀን ሄደን አልወጣንም። በጣም መሰረታዊ ነገር ነው። ምክንያቱም ይሄ ቅዳሴው ላይ ሁልጊዜ ካህኑ ፊቱን ወደ መመኑ መልሶ ይሄን ቃል ስለሚናገረው ማለት ነው። ይህን ያያችሁ የሰማችሁ ብፁዓን ናችሁ ወይም እድለኞች ናችሁ የሚለው ነገር ዋና ሰራተኛ ነው ኢየሱስ ሲሉ ቅድም ሰምቻለሁ። አሁን መጽሐፈ ምሳሌ ላይ ስለነበርን ምሳሌ 10 ላይ 30 ላይ በጣም መጠነቀቃት ደግሞ ጽንሰ ሐሳብ ስላለች እኛ ራሳችን የዮሐ ምስክሮች ነን ብለው የሚያስቡ ሰዎችም የሚጠቅሱት ዋነኛ ሐሳብ ስለሆነ አርዮስም የተወገዘበት መሰረታዊ ጽንሰ ሐሳብ ስለሆነ ምሳሌ 8ን ሳነካ ማለፍ አስፈላጊ አይመስለኝም። ምሳሌ 8 ላይ ጥበብ ትናገራለች። ዋና ሰራተኛ ነበርኩ ትላለች። እርሱን በስጋ ከመገለጡ በፊት ኢየሱስ ክርስቶስ ነው ብለው ያስተምራሉ የዮሐ ምስክሮች። እንደዛ ሊሉ ኖርሶ ዋና ሰራተኛ ነበር ስላሉ እንደሱ አይደለም ያልኩት። የመጽሐፍ ምሳሌ ምዕራፍ 8 እንግዲህ በርካታ ሊቃውንት የመጽሐፍ ቅዱስ ሰዎች የሚናገሩት የእግዚአብሔር ጥበብ እያሉ ነው የተረጎሙት። ጆሆቫ ዊትነስ ነው ኢየሱስ ነው ብሎ አርዮስ ጀመረው ይላል። ጥበብ በቅድምና ፈጠረችኝ አይደል የሚለው ተፈጠርኳል የሚለው። ስለዚህ ፈጠረኝ ለባህሪው የሚስማማ አይደለም። በስጋ ወራት ለሆነው ነገር
ስጋን ፈጥሮ ተዋሃደ ለሚለው ነው ብለን የምንል ከሆነ ኦኬ። ነገር ግን ይሄ ነገር ለቃልነቱ ሰጥተው ነው ወይም ለአምላክነቱ ሰጥተው ስለሆነ ወንጀል ነው የሚሆነው። ጥበብን ነው የሚናገሩ ብለው ነው። እኔ ዋና ሰራተኛ ነው የምለው ሁል ጊዜ ስለ እግዚአብሔር ስናስብ እነዚህ የአካልና የግብርን ልዩነት መረዳት አለብን። ኦርቶዶክሳውያን ቤተሰቦች ጋር አንድ ትልቅ ስህተት ያየሁት ልንገር። ኢየሱስ እንደው ሌላ እንዳልወጣ ኢየሱስ ያማልዳል ብለን ስንል ጭንቅ የሚላቸው ከአብ አነሰ ማለት ነው ብለው ሲሰቃዩ ነው የሚውሉት እኮ። አሁን እኮ እያልኩት ነው። ለምሳሌ ፍጡር ነው እስከ ማለት እንደው ከአብ አነሰ ብቻ ሳይሆን ልመጣለን ይውል በብዙ ጎዳና በብዙ አይነት ቃል እግዚአብሔር ነው ብለን ያመን ሰዎች በምን ስሌት ነው ወደ ፍጡር የምንመልሰው? አንድ ምሳሌ ላሳይ። በድንግል ማህፀን ሲያድር ፍጡር ነው ያላልነው ከሕግ በታች ሲወለድ ፍጡር ነው ያላልነው ወላጆቹን ሲታዘዝ ፍጡር ነው ያላልነው በካህናት መካከል ቆሞ ሲጠይቅ ፍጡር ነው ያላልነው ሲቀልዱበት ሲመቱት እንደማያውቅ ለእስላሞች የሚዘገን ነው እግዚአብሔር እንዴት ይመታል ብለው እንደሚሉት ሲሆን ፍጡር ነው ያላልን ሰዎች እንዴት ነው በምልጃ ላይ ፍጡር ልናደርገው የምንችለው ነው የኔ ጥያቄ። ለምን እግዚአብሔር በገዛ ፈቃዱ በግብሩና በአካሉ ለኛ ሲገለጥ ጌታ ክርስቶስ ለሞት ተላልፎ እንዲሰጥ ወስኗል እኮ እግዚአብሔር። አንተ ነው የምጠይቅህ እግዚአብሔር ይሞታል ወይ ብዬ ነው የምልህ። አይሞትም እንደምትለኝ እርግጠኛ አይሞትም። ነገር ግን በቃል ሞቷል እኮ አይታል። ይሄ በተለየ አካል የሚሰራው የብቻው ስራው ነው፣ የብቻ ስራው ነው። ስለዚህ በማዳን ወቅት የአብም ፍቅር ቢኖርበት የመንፈስ ቅዱስን መቀደስ ቢኖርበት የብቻ የመሞት ስራው ግን የኢየሱስ ነው አይደለም? የኢየሱስ የብቻ ስራው የብቻው ነው። በውጤት የአብ ፍቅር አለበት፣ የመንፈስ ቅዱስ መቀደስ አለበት። የእግዚአብሔርነቱ አሐቲ ፈቃድ እንደሆነ እናውቃለን። በተለየ አካል ግን የኢየሱስ ብቻ ነው። ስለዚህ ኢየሱስ ሞተ እልሃለሁ፣ አብ ሞተ እያልኩ አይደለም። ተረድተኛ? ይህም ብዬ ስል እንደ ሞት ሰው እንዳልቆጠርኩት እርግጠኛ ትሆናለህ። ቆይ ግልጽ ላድርግ እዚህ ጋር መምህር፣ ምናልባት እርሶ ኦርቶዶክሳውያን ጋር ያለ ሀሳብ ስለሆነ የከነከኑት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስፍታ ምልታ እንደምታስተምረው አንድ እግዚአብሔር አለ፣ በስም በአካል በግብር ደግሞ ሶስት ነው ይሄ እግዚአብሔር ብላ ታስተምራለች። ድንቅ ትምህርት ነው። ምንም ሕጸጽ የሌለበት ትምህርት ነው። በግብር ወይንም በስራ ልዩነት አለ ግን ስትል አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ በሚል ነው እንጂ አብ ተማላጅ፣ ወልድ አማላጅ ወይንም አንዳንዶች አሁንም ሲሉ እንደምሰማው መንፈስ ቅዱስም አማላጅ አይነት ነገር አይደለም። አየህ የግብር መለያቸው ወላዲ ተወላዲና ሰራጺ ብቻ አይደለም። ይኸውልህ ለምሳሌ በማዳን ስራ ላይ የግብር ክፍፍል አለ። ተረድተኛል? የግብር ክፍፍሉ ምንድን ነው ማለት? በማዳን ጉዳይ ውስጥ አብ ወልድ መንፈስ ቅዱስ ተከፋፍለው የሰሩት ስራ አለ ነው። በተለየ አካል የሰሩት አለ። በአንድ ፈቃዳቸው ሰውን ለማዳን የእግዚአብሔር ፈቃድ ነው። አጠቃላይ እግዚአብሔር ወደ ተግባር ስታመጣው በአካል ነው። የአካል ልዩነቱ እንግዲያስ ዋጋ የለውም ለእግዚአብሔር። ተረድተኛል? አካል መኖሩ ምንም ጠቀሜታ የለውም። አካል አንዱ የሚያገለግለን ግብርን ጨምሮ ነው የሚያመጣው። ስለዚህ አሁን አብ ወላዲነት ብቻ ሳይሆን በማዳን ስራ ላይ ምንድን ነው የአብ ግብር ነው ብዬ ነው የምጠይቅህ አንተ። የአብ ምንድን ነው የሚለው? ፍቅር ነው አይደለም የሚለው? እግዚአብሔር ዓለምን ወደደ ብሎ ለአብ ይሰጠዋል አይደለም? በጣም ጥሩ። አብ ልጁን ሰጠ አይደለም የምንለው? አንደኛ ዮሐንስ ምዕራፍ 4 ላይ አብ ልጁን ሰጠ። በቀጥታ ይሄንን ነው የሚለው። አብ ልጁን እንደላከው ይላል። በተለየ አካል ወልድ ተልኮ ነው የመጣው።
በተለየ አካሉ ወልድ ነው ነፍሱን የሰጠን፣ አብ አይደለም። ልክ ነው። አብ ልጁን ሰጠን፣ ወልድ ነፍሱን ነው የሰጠን አይደለም። መንፈስ ቅዱስን አይደለም የሰጠን። በጣም ጥሩ። ስለዚህ አካል ለወላዲነት ለተወላዲና ለሰራጺነት ብቻ ሳይሆን ዓለምን በመፍጠር ዓለምን በማዳን ዓለምን በመጠቅለል የግብር ልዩነት አላቸው። ለምሳሌ እግዚአብሔር በተለየ አካሉ በኢየሱስ ነው ዓለምን የሚጠቀልለው ይለናል። እግዚአብሔር በተለየ አካሉ በኢየሱስ ነው ዓለምን ያዳነው ይለናል። እግዚአብሔር በተለየ አካሉ ነው ዓለምን የፈጠረው ይለናል። ይሄ የተለየ አካል ግን ለሌሎች ልዩነት እንደሚፈጠረው ሁለት ተለያይተው ሁለት ሐሳብ ያላቸው ማለት አይደለም። ስለዚህ ግብር በወላዲና በተወላዲ መካከል ብቻ አይደለም ያለው፣ ዓለምን በመፍጠር ዓለምን በማዳን ዓለምን በመጠቅለልም። እሺ አንተ ልጠይቅህ፣ መቼም አንድ የማትወዱትን ጥቅስ ነው የማነሳብህ። እሺ ሊቀ ካህን ማን ነው? ኢየሱስ ክርስቶስ አይደል ሊቀ ካህናት? ምንም ጥያቄ የለውም። መንፈስ ቅዱስ አይደለም? ምንም ጥያቄ የለውም። አብም አይደለም? የማን ግብር ነው? የጌታችን ኢየሱስ የወልድ ግብር ነው። ተረተኛ በተለየ አካሉ ሊቀ ካህናት የካህናት አለቃ ነው። ስለዚህ ካባነሰ ማለት ነው አይደል? አይ ከመንፈስ ቅዱስ አነሰ? አላነሰም። በግብሩ የሚሰራው የከበረ ስራ ነው። በግብሩ የሰውን ስጋ ብሎ የባህሪያን መልክ ብሎ ለእግዚአብሔር መለኮታዊ ባህሪ የማይስማማ ቃል ተጠቅሟል አይደለም? ራሱን አዋረደ ነው የሚለው። ልብ በል። በተለየ አካሉ የከበረ ስራው ነው። ለዚህ ነው በዮሐንስ ወንጌል ውስጥ ወደ መስቀል ሲሄድ አሁን ኢየሱስ ከበረ ያለው። በመስቀል ላይ መሞት ለአምላክነት ከባድ ነገር ነው አይደለም? በተለየ አካሉ ግን ሲሰራው ሞትን ብቻውን የቀመሰው ኢየሱስ ነው። ማነስ መብለጥ ግን የለበትም። ልክ ነው። በተለየ አካሉ ያደረገው በተለየ አካሉ ነው። ልክ እንዲሁ ዋና ሰራተኛ ነው ብዬ ስለ መጽሐፍ ቅዱስ ኢየሱስን እጅ ያልሰራት መቅደስ አገልጋይ ነው ይለዋል። አሁን ለምሳሌ ከአባንሱ አይደለም። እረዳለሁ። በደንብ ተረዳልኝ። ብትረዳልኝና ለዘመዶች ብታስረዳልኝ ደስ ይለኛል። እውነቴን ነው የምነግርህ። እያስተዋልክ ነው። አሁን በእናንተ በተሐድሶችና በእኛ በኦርቶዶክስ መካከል ቢያንስ በአምላክ ማንነት ላይ ልዩነት የለም ማለት ነው። እንደው ጸባችን የሚመነጨው በአምላካዊ ጉዳይ ላይ እንዳልሆነ እየታዘብኩ ነው ማለት በቅዱሳን ነው እየጣላን ያለ ነው ማለት ነው። ለዚህ ከሆነ አስተምሯችን አንድ አይነት ነው እያልኩ ነው። ልክ ነው። እኔ ይኸውልህ እንደው መንፈሳዊ ሽማግሌ ጠፍቶ ነው እንጂ እነዚህ ወንጌላውያን የሚባሉ ሰዎችም ቁጭ ብለው ትምህርታቸውን የመግለጥ እድል ቢገኝ ነው እኮ ማወራል። የዘይቤ ካልሆነ በስተቀር የሚስጥር ልዩነት የለም በስላሴ ያምናለሁ በሚል ሰው መካከል ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በካቶሊካውያን፣ በእናንተ በተሐድሶች እና በወንጌል አማኞች እና በፕሮቴስታንቶች እኛን እንደ አንድ ቤተ እምነት አትቁጠሩ። ተሐድሶ ግብር ነው፣ እኛ ክርስቲያኖች ነን፣ ኦርቶዶክሳውያን ነን። ኦርቶዶክስ እያሉ ይናገራሉ። መቅደስ ውስጥ ማለት ነው። አሁን ከመቅደስ ውጭ ሆኜ ነው እኮ አሳዳችሁኝ ይሆን ተባለ። ኤኒዌይ ለማንኛውም ምንድን ነው እኔ አሁን እዚህ ላይ እንደው ጥንቃቄ ጠያቂው የምነግርህ ነገር በተለየ አካል ግብር የሚሰራ ስራ ምንም የተዋረደ ቢሆን ነው የምልህ ለእግዚአብሔር የክብር ስራ ነው። ሰውን ለማዳን ወደ መቃብር የሄደ አምላክ ነው ያለን አይታል። ይሄ መሄዱ ግን ክብር ነው ማወራል። ኢሳይያስ 53 እንደሚነግረን ብዙዎችን ምንድነው የሚለው ብዙዎችን ለማምጣት እኮ ነው አይደለም? ነፍሱን ከሰጠ በኋላ ፍሬውን ያያል አይደለም የሚለው። ስለዚህ ወደ መቃብር ሲሄድ እኔ የተዋረደ ስራ ሳይሆን ክቡር በእግዚአብሔርነቱ የተወደደ ግን በተለየ አካሉ በኢየሱስ ላይ የተሰራ ነው። ስለዚህ ዋና ሰራተኛ ነው ብዬ እምልህ በዋናነት በተለየ አካል ከኛ ጋር እንዲዛመድ የተደረገበት ምክንያት የጎላ አገልጋይ የጎላ ሰራተኛ እንዲሆን አድርጎታል ኢየሱስ። ለምን? ከኛ ጋር ስለተዛመደ። ስለዚህ ዋና አገልጋይ ነው ኢየሱስ ብዬ ብናገር ካቢያነሰ ግልጽ ነው። በቃ መጽሐፈ ምሳሌ ምዕራፍ 8ን ወይ የአርዮስን ኑፋቄ ምናልባት ትጋሩ እንደው ፈርቼ ነው። እሺ ወደ የጌታ መልአክ ማን ነው የሚለው ላይ በጣም ጊዜ እንወስዳለን። እኛ ሀገር የአብርሃሙ ሥላሴ ይባላል። እሱን ጥቅስ አይተን ነው ማለፍ ያለብን ይመስለኛል። አብርሃም ቤት የተገኙት ሶስቱ ሰዎች እነማን ናቸው? እንግዲህ በቤተክርስቲያን ስለኖሩ ያውቃሉ።
በዚህ ትምህርት ላይ የተለያየ ምልከታዎች አሉ። እንግዲህ በመጽሐፍ ቅዱስ ውስጥ እውነትን መዳንን መቀበልና ስነ መለኮትን መረዳት የተለያዩ ነገሮች ናቸው። ስነ መለኮት የጠለቀ የገዘፈ የእግዚአብሔርን ሐሳብ ፈቃድ በመረዳት የእግዚአብሔርን ታሪክ በማወቅ እግዚአብሔርን ዲፋይን ለማድረግ የሚጠና የጥናት አይነት ነው። እነዚህ በስነ መለኮት ጥናት ውስጥ በአብርሃም ቤት የወረዱት የሚለው አንደኛው እና በኋላ የራሴን እነግርሃለሁ። አንደኛው ሥላሴዎች ናቸው ወይም አብ ወልድ መንፈስ ቅዱስ የሚወክሉ ናቸው ብሎ የሚነገር በተለይ በምስራቁ ኦርቶዶክስ ኦሪየንታል አካባቢ እና በካቶሊክም ይባላል። በአንዳንድ አንግሊካን ቸርቾችም የሰማሁ ይመስለኛል። የሥላሴን ነገር ያሳያል። አንግሊካኖች እንደዛ ይላሉ። የሥላሴን ነገር የሚያሳይ ነው የሚል ነገር ነው። ይሄ እንግዲህ መጽሐፉን እናውጣውና የሚለንን አንዳንድ ፍንጮች እንመልከታቸው። ዘፍጥረት 18 እንደዚህ ይላል። እንግዲህ ይኸውልህ በቀትር ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት ነው የሚለው። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ ነው የሚለው። እነዚህ 3 ሰዎች እነማን ናቸው? መላእክት ናቸው? እግዚአብሔር አብ ወልድ መንፈስ ቅዱስ ናቸው የሚል ነገር አይደለም ያለው። 3 ሰዎችን ተመለከተ። ባያቸውን ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ። አቤቱ እንግዲህ አሁን ወደፊታቸው ሄደ ሰገደ ካለ በኋላ በብዙ ቁጥር እየተጠቀሰ መጥቶ ቁጥር 3 ላይ በነጠላ ቁጥር አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ። ከእግዚአብሔር ጠባይና ባህሪ አንጻር ነው የምንሄደው። ከተነጋገርናቸው አንጻር ካየን ለምሳሌ ቅድም ስናነሳ ኑ እንውረድ የሚለውን በመልካችን እንፍጠር የሚለውን ብናይ እንግዲህ ከዚህ አንጻር በብሉይ ኪዳን እግዚአብሔር ይገለጥባቸው የነበሩትን መገለጫዎች በሁለት መንገድ እናርጋቸው። አንደኛው ይሄ ቴዎፋኒ ብለው የሚሉት በስነ መለኮት ቋንቋ እግዚአብሔር በእሳት፣ እግዚአብሔር በሹክሹክታ፣ እግዚአብሔር በመላእክ፣ እግዚአብሔር በሰው፣ እግዚአብሔር በሰራዊት አለቃ እየመሰለ አነጋገርን ብለው የጻፉልን ሰዎች አሉ። አይተን በሸመገለ ሰው አይተህ እንዲህ አይነት የሰው ልጅ በሚመስል መልክ እግዚአብሔር ተገለጠልን ብለው የጻፉልን ሰዎች አሉ። ስለዚህ እግዚአብሔር ቴዎፋኒ በሚባለው የመገለጥ አይነት ለአብርሃም 3 ሰዎች ሆኖ ታይቶታል። እነዚህ 3 ሰዎች አብ ወልድ መንፈስ ቅዱስ ናቸው ወይ? እሱን ነው እንግዲህ አሁን መነጋገር ያለብን። ግን ተገልጠውለታል አብርሃም። በጣም ጥሩ። አብርሃም ሄዶ በፊታቸው ሰገደ። በዚህ ስግደት ውስጥ እንደ ዮሐንስ ውስጥ መልአክ እኛን አይመለከተን ብለው ሲሸሹ ወይም አይገባም ይገባል ለሱ አድርገው ምናምን ሲሉ አላየንም፣ አልሰማንም። ስግደትን ተቀብለዋል። ከዚያ በኋላ አብርሃም መልሶ እንደ አንድ ሰው እግዚአብሔር ሆይ አንተ እንደዚህ ብሎ ይናገራል። በኋላ ይሄን ከተነጋገረ በኋላ እንግዲህ ግራ የሚያጋባው ትንሽ ሰዎቹ ከዚያ ተነስተው ወደ ሰው ሲያቀኑ አብርሃም ሊሸኛቸው አብሯቸው ሄደ። እግዚአብሔርም አለ ቁጥር 17 እንግዲህ ግብዣውን ተተነው ነው። ይሄ እንዴ እሱ እኮ አንዱ ሚስጥራዊ እኮ ስለሆነ ነው። 3 አብኪው ምናምን ነገር ለ3ቱ እንዲደርስለት ሊሆን ይችላል። እሺ አሁን እመጣላለሁ። ግን 3 መስፈሪያ ዱቄት ሰጂልና በአንድ ለውሹ ደግሞ ይላታል። ይሄንን እኮ ነው ቤተክርስቲያን አንድም 3ም ለሚለው ሚስጥራዊ ስለሆነ ባናልፈው ብዬ ነው። እሺ የኔን አቋም እነግራለሁ። አሁን መጀመሪያ መስራቆችን እናውራ። አሁን እግዚአብሔርም አለ እኔ ሊሸኛቸው አብሯቸው ሄደ። እግዚአብሔርም አለ ይላል እኔ የማደርገውን ከአብርሃም እሰውራለሁና አብርሃም በእውነት ታላቅ ብርቱ ሕዝብ ይሆናል፣ የምድር አሕዛብ ሁሉ በእርሱ ይባረካሉና ብሎ እያወራ እግዚአብሔር በተናጠል ሲያወራው ቆይ። ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሰዶም ሄዱ ይላል። አብርሃም ግን ከእግዚአብሔር ፊት ገና ቆሞ ነበር ነው የሚለው።
ምዕራፍ 19 ላይ ሁለቱ መላእክት ብሎ ይናገራል። እዚህ ላይ ሁለቱ ሰዎች፣ መጀመሪያው ላይ ሶስቱ ሰዎች ነው የሚለው። በጣም ጥሩ። እንግዲህ አሁን እኔ መጽሐፍ ቅዱስን ስናጠና ለአብርሃም የተገለጡት ሰዎች እግዚአብሔርና መላእክት ናቸው ወይ? እግዚአብሔር ሲገለጥ መላእክት አብረውት እየተገለጡ ነው ወይ የሚያነጋግረው የሚል ጥያቄ አለኝ። አሁን ለምሳሌ እግዚአብሔር ለሰዎች በተገለጠበት ጊዜ መላእክት አብረውት ነበሩ ወይ? ኦር እግዚአብሔር ባለበት መላእክት ይሰፍራሉ ስለሚል መላእክት አብረውት ነበሩ ወይ የሚል ጥያቄ ነው። እንደሱ ከሆነ ሶስቱ ሰዎች በእግዚአብሔር ተነጻጻሪነት በፊቱ ለመቆም የሚችሉ አይመስለኝም በእኔ እምነት። ልክ ነው። አንድ ላይም መጠራት የሚችሉ አይነት አንድ ላይ ሊሆኑ አይችልም ብዬ እላለሁ። ልክ ነው። ስለዚህ ለአብርሃም ይሄ ምስጢር ፍንጭ የታየበት ነው ብዬ እላለሁ። በብሉይ ኪዳን በአካል የተለየ መገለጥ ስላልተለመደ እነዚህ የተገለጡ ሰዎች ፊታቸውን አቅንተው ወደ ሰዶም ሲሄዱ ሰዎች ብሎ ነው ከአብርሃም የተለዩት። 19 ሲለሱ መልአክ ያላቸው መላእክት ወደ ሎጥ ቤት ሄደው የተናገሯቸው ንግግሮች የምን ንግግር ነው ይናገሩ የነበሩት? እሱን ማየት እንጀምር እስቲ። ቁጥር 17 መላእክት ናቸው ሲናገሩ የነበሩት፣ እንደ መላእክት ነው አክት ያደረጉት ምናምን ሲጫወቱ የነበሩት አይደለም። ቁጥር 17 ላይ ወደ ሜዳም ካወጧቸው በኋላ እንዲህ አለው። ማን ነው የሚለው? መላእክቱ ይመስለኛል። ከመላእክቱ አንዱ ይመስለኛል። ራስህን አድን፣ ወደኋላም አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ አላሉትም? አለው ነው የሚለው። ሁለትዮሽ አይደለም። ሂድ ይቀጥል። ሎጥም አላቸው። አሁን ደግሞ ሁለትዮሽ ቢያንስ ጌቶቼ ሆይ እንዲህ ሳይሆን እነሆ ባሪያህ አሁን ደግሞ በፊትህ ሞገስን አግኝቷል። እየቀያየረ ነው የሚናገረው። ነፍሴን ለማዳን ያደረግህልኝን ምሕረትህንም አብዝተሃል። ክፉ እንዳያገኘኝና እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም። እነሆ ይህች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፣ እርሷም ትንሽ ከተማ አይደለችምን? እርሱም አለው የተናገርሃትን ከተማ እንዳላጠፋት እነሆ በዚህ ነገር የለመንኸኝን ተቀብያለሁ። በቶሎ ወደዚያ ሸሽተህ አምልጥ፣ ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልምና። በጣም ጥሩ። ከማን ጋር ነው እያወራ ያለው? ግራ የገባው ነገር ነው። እኔ እንግዲህ የምወስደው በብሉይ ኪዳን በቀጥታ በአካል ተገልጦ ሶስት በአንድ ነኝ አላለም። በሚስጥር ነው የነበረው ብለን መተናል አይደለም? እኔም ማምነው እኔ የተረዳሁት ከአባቶችም እንደተማርኩት ይህም መጽሐፍ እንደሚነግረኝ እግዚአብሔር በመልአክ መልክም ይገለጥ ነበር። በመልአክ መልክም ይገለጥ ነበር እግዚአብሔር ለሰዎች በብሉይ ኪዳን። በምን ታውቃለህ? የጌታ መልአክ ምናምን የሚባለው ሐሳብ ከሆነ ይቆይ እንጂ እግዚአብሔር በመልአክ መልክም ተገልጦ ይናገራል። በምንድን ነው የምታውቀው ብለህ ብትለኝ መልአኩ የሚናገረው በእግዚአብሔር ፈንታ ነው የሚያወራው። ነገር ግን ፍጡር መልአክ የምንላቸው የሚያወሩት ተልከው ነው። እግዚአብሔር እንዲህ ይላል መሆን አለበት። ተረድተኛል? ብይን፣ ፍርድ ምናምን የሚሰጡ ድምፅ እንሰማለን መልአክ ብሎ ከጠራ በኋላ። ምን ማለት ነው? ብዙ የመጽሐፍ ቅዱስ ሰዎች ይሄ ቴዎፋኒ የሚባለው ምን ማለት ነው? ቋሚ ባልሆነ መልክ መገለጥ ማለት ነው። ቋሚ ባልሆነ መልክ እግዚአብሔር ራሱን ይገልጥ ነበረ በብሉይ ኪዳን። ለምሳሌ ራሱ ተገልጦ ሳይሆን በአንዳች ነገር ተመስሎ ሲገለጥ። ለምሳሌ ለሙሴ በእሳት ቁጥቋጦ ታየው ይላል። እሳት ሲነድ አይቶ እሳቱ ብቻ ሳይሆን ከእሳቱ ሲናገረው እንሰማለን።
በሹክሹክታ ለኤልያስ ሲናገረው እንሰማለን። እግዚአብሔር በተለያየ መልክ ይገለጥላቸውና ያናግራቸዋል። እንደ ሰው መልአክ ሲወጡና ሲወርዱ አየ ይላል ያዕቆብ። ያ መልአክ ማን ነበረ ነው? ተረድተኛል። በአዲስ ኪዳን መጥቶ ጌታችን የነገረን ነገር አለ። እግዚአብሔር በሚገለጥባቸው ነገሮች ይገለጥ ስለነበር እኔ እግዚአብሔር ነው የተገለጠው ብዬ ነው የማምነው። በአብርሃም ቤት ውስጥ እግዚአብሔር ነው የተገለጠው። አዎ እግዚአብሔር ነው የተገለጠው። አሁን እግዚአብሔር ቀርቶ ሁለቱ ሰዎች ሄዱ ስላለ ነው ብዙ ሰው እየተደናገረ ያለው። የአብርሃሙ ሥላሴ የሚለው ጽንሰ ሐሳብ እዚህ ውስጥ እኮ አለ የለም ይለዩልኝ። አዎ በእኔ በአብርሃም ቤት የእግዚአብሔርነት ሶስትነት የተገለጠበት ምልክት ይታያል ባይ ነኝ። ለምን ብትለኝ መላእክቱ ሄደው እንደ መላእክት አድርገዋል አይደል? እንደ መላእክት ካደረጉ በኋላ ግን እንደ እግዚአብሔር ሲናገሩ እንሰማቸዋለን። የለመንከኝን ይላል። በኋላ እንመጣበታለን ብለኛል፣ ስለ መላእክት ብለኛል። እዚህ ላይ ደግመን እንመጣበታለን። በተለይ ቁጥር ላንብብልህ። ይኸውልህ እንዲህ ይላል፣ ወደ ሜዳ ካወጧቸው በኋላ እንዲህ አለው። አሁን እንዲህ አሉት ሳይሆን የሚባለው እንዲህ አለው ነው የሚባለው። አሁን ዞሮ ዞሮ የእግዚአብሔርነትን ነገር ያመጣልሃል። አሁን እግዚአብሔርን ሲጠራ በብሉይ ኪዳን እንደ ሶስት አድርገህ እንዳትቆጥርበት ተጠንቅቀዋል። አይተህ እንደሆነ ሰው ምን አለ? እንዲህ አለው ብሎ አንድ ሰው ይናገረዋል። አንድ ሰው መሆኑ ከሁለት አንዱ ልትለይ ትችላለህ። ግን ምን ይላል? ቆይ ላሳያ። አምልጥ ካለው በኋላ ሎጥም አላቸው ይላል፣ ጌቶቼ ሆይ እንዲህ አይሁን፣ እነሆ ባሪያህን በፊትህ ሞገስ አግኝቷል። ነፍሴን ለማዳን ያደረክልኝን ምሕረትን ልብ በል አብዝተሃል። ክፉ እንዳያገኘኝና እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም። እነሆ ይቺ ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምለጥ፣ እርሷም ትንሽ ከተማ አይደለችምን አለው። እርሱም አለው፣ አሁን እዚህ ጋር ያለውን ቃል የተናገርካትን ከተማ እንዳናጠፋት ነው መሆን ያለብን። ተልከው የመጡ ከሆነ ባለቤትነትን ይወስዳሉ። እንዳላጠፋት እነሆ በዚህ ነገር የለመንከኝን ተቀብያለሁ። ልመና ሁሉ ተቀባይ። በጣም ጥሩ። በተሎ ወደዚህ ሽሽ፣ አምልጥ፣ ወደዚህ እስክትደርስ ድረስ ምንም አደርግ ዘንድ አልችልምና ብሎ ይናገራል። እግዚአብሔር በቴዎፋኒ ገጽ መገለጥ መልክ አንድነትና ሶስትነት ፍንጭ ሊያሳይ የሚችል ነው። እንዳልኩ በብሉይ ኪዳን ያሉት በሙሉ ግን አረጋግጠው የተገለጡ ስላልነበረ ማለት እንዲህ ነው ብሎ ስላልተገለጠላቸው ትንቢት፣ ምሳሌና ምልክት ሆነው ነው የቆዩን። እነዚህ ነገሮች እንዲህ ፍንጭ ይዘን አዲስ ኪዳን ስንመጣ ነው አይኖቻችን የሚከፈቱት። ለካ ይሄ ነው፣ ለካ ይሄ ያ ነው እያልን የምንሄደው። ይህንን እንዳለ ሐሳብ ይዘን ነው እንግዲህ አሁን ወዴት የምንመጣው? ወደ አዲስ ኪዳን የምንመጣው። አሁን ወደ አዲስ ኪዳን ስንመጣ ነቢያት ገልጠው ያላስረዱን፣ ነገስታት ገልጠው ያልነገሩን፣ ካህናት ገልጠው ያልነገሩን ሚስጥር ኢየሱስ በመምጣቱ ምን ሆነ? ተገለጠ፣ በጎላ በተረዳ ይሉታል አይደል? አሁን የዕብራውያን አንዱን እና የዮሐንስ ወንጌል ምዕራፍ 1ን እንነጋገር። ዕብራውያን 1 ላይ ሲናገር እንደዚህ የሚል ቃል አለ። እስካሁን ድረስ እግዚአብሔር ከአንድ በላይ እንደሆነ እንጂ ሶስት እንደሆነ አላየንም አይደለም? ማለት እግዚአብሔር ከአንድ በላይ እንደሆነ ሳይሆን ብዝሃነት እንዳለው። ጥሩ ነው። ዛሬ እንደው እያገዝከኝ ስለሆነ እግዚአብሔር እኔ እንዲሁም በጣም እየተገረምኩ ነው። እንደሰጋሁት ብዙ ከእኛ ቤተክርስቲያን አስተምሮ የራቃ አይደለም። ለነገሩ የራሳቸው አስተምሮ የለም፣ ያው የተለመደ መከራከሪያ አይደለም። የኛ ቤተክርስቲያን የሚል ይኸውልህ እግዚአብሔርን ለግል መጽሐፍ አይደለም። ይሄን ትምህርት አይደለም። ይሄ ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሰፍቶ ሞልቶ ያለ ትምህርት ነው። ምንም አዲስ ነገር እስካሁን አልነገሩኝም። እንደው እየተጠራጠርኩ ያሉትን አንዳንድ ነገር ጠየቅኩት እንጂ አይደለም። የኢትዮጵያ ቤተክርስቲያን ትምህርት አይደለም ማለት አለሽ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም አለ ይሄ ትምህርት። ከእኔ ያመጣችሁ ብዬ ነው የምጠይቀው። ከመጽሐፍ ቅዱስ ነው።
በሐዋርያን መሰረት ላይ ከቀደሙ አባቶች በሐዋርያት መሰረት ላይ የተመሰረተች ነች። እነዚህ አባቶች የኦርቶዶክስ አይደሉም። ችግር የለም። ስለዚህ ማንም ክርስቲያን ቢወስደው የኛ የሚባል ትምህርት የለንም አይደለም። እኔ ለማለት የፈለኩት አልክኝ ይሄን የመሰለ ደማቅ ትምህርት ያለበትን ትታችሁ ስትወጡ ሌላ አዲስ ነገር ያገኛችሁ መስሎኝ ነው። እሺ ግዴለም ረሱ ላይ አይደለም። እንደ ቀልድ ጥላት የምትሄድ ለሰው ግራ የምታጋባ ነገር አለችው። ይህንም ያህል ትምህርት እያላት እንደ ቀልድ ጥላችሁ ስትሄዱ እኛ የኢትዮጵያ ቤተክርስቲያን ክርስቶስን አታውቅም ብለን አይደለም የወጣ ነው። እኛ የኢትዮጵያ ቤተክርስቲያን በስላሴ አታምንም ብለን አይደለም የወጣ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ታውቃለች? ካፎት ልስማ ታውቃለች? ሰብካለች? አዎ ታውቃለች። የት ጋር ነው ያለው ብለህ ጠይቀኝ። እኛ እያልን ያለ ነው የነጠረ ትምህርቷ የነጠረ ስርዓቷ በመጽሐፍና በጥቂት ሊቃውንት አእምሮ ያስቀመጠችው ከዕቃ ቤት ይውጣና ለእያንዳንዱ ሕዝብ ደርሶት ክርስቶስ የሞተለት ሕዝብ ኢየሱስን በሕይወቱ ይለማመደው ይወቀው ነው የኛ ጦርነታችን እንጂ ኢየሱስን አታውቅም የሚል ጭፍን ጥላቻ የለኝም። እግዚአብሔር ያክብሮት። በጣም አመሰግናለሁ። እንደሱ አይደለም። ይኸውልህ የተሳሳተ የይሆናል ግምት ነው እየተናገራችሁት ያላችሁት እንጂ እኔ እኮ ኢየሱስን የተማርኩት እዚህ ስመጣ አይደለም የተማርኩት። ኢየሱስ የሚለውን ስም ያገኘሁት እዚያ ነው፣ የተማርኩት እዚያ ነው። አሁን ኢየሱስን እኮ ነው ማወራል። በግልና በማህበር እንዴት ነው የኢየሱስን ትምህርት ኤክሰርሳይዝ የምናደርገው? የምንኖርበት እንዴት ነው? ምንድን ነው ያደረገልኝ? ለምንድን ነው የሞተው? እኔ ምንድን ነው የሚጠበቅብኝ የሚለውን ከህዝቡ ጆሮ ተሰውሮ ነው ያለው። ትክደኛለህ? አልክድም። በጣም ጥሩ። ስለዚህ እኛ እያልን ያለ ነው የኢትዮጵያ ቤተክርስቲያን ጥንተ ነገሯ፣ ትምህርቷ፣ መሰረቷ ያልተበረዘ የሥነ መለኮት ትምህርት አላት ብለን ስንከራከር ይኖርነን። አሁን በሚያስተምሩት ግን ዶግማዋን ጭምር የሚነኩ ትምህርቶች ወጥተዋል። የተሳሳቱ ትምህርቶች አሁን ሌላ መልክ ልትይዝ ነው። ልብ በልልኝ አሁን እንጂ እኛ የምናውቃቸው እንደ ሃይማኖት አበው ያሉ መጽሐፍቶችን አንብበን ያደግን ሰዎች የኢትዮጵያ ቤተክርስቲያን በነገረ ሥላሴ በነገረ ሥጋዌ ላይ ጤናማ ትምህርት ያላት አይደለችም ወይ? ይሄን ነገር ገልጠን ለምንድን ነው ለህዝቡ ማንነግረው? እያንዳንዱ ሰው አንተን ነው የምጠይቅ ስለ አዲስ ኪዳን ስለ ኢየሱስ ሲናገር መጽሐፍ እያንዳንዱ ሰው ሊነካው የተገባ የህይወት መካፈል አይደለም ክርስትና? ስለዚህ አንድ ሰው ክርስቶስ ለእኔ ሞተልኝ፣ ስለ ኃጢአቴ የሞተው ተክቶኝ ነው እኔን በስራዬ ሳይሆን የምጸድቀው በእምነት ነው የምጸድቀው፣ ጸድቄ በስራ ነው የምገለጠው ብሎ እያንዳንዱ ሰው የእውቀት ኖሮት ነው መኖር ያለበት አይደል? ይሄንን ለምን ለህዝቡ አልመጣም? እውነት እንነጋገር። እውነተኛ ከሆንክ አንተ ንገረኝ። አሁን ከ90% በላይ የሚሆነው ህዝቧ አሁን በምንለው እውቀት እስታለ እሺ፣ ቁጥሩ ሊያስፈራ ይችላል። የገጠር አብያተ ክርስቲያናት ከከተማ አብያተ ክርስቲያናት አይበልጡም? ይበልጣል። በእነዚህ ሰዎች ውስጥ ይሄ እውቀት አለ? ምንም እንዳትከለ የለም። ይሄ እውቀት ለህዝቡ ይድረስና ህዝቡ እምቢም ለማለት እሽም ለማለት እድል ያገኝ። የግድ እኮ ይመን አይደለም የኛ ጥያቄ። ተረድተኛ? ስለዚህ እንደው ትምህርቷን ንቃችሁ ይሄን የመሰለ ብለህ ስትል እንደ ቀላል ነገር እንዳትቆጥረው። እኔ ሌላ ሥላሴ ለመፈለግ አይደለም የመጣሁት። እኔ ሌላ ኢየሱስ አይደለም ለመፈለግ የመጣሁት። ተረድተኛል? እኔም ማምነው እግዚአብሔር፣ እኔም ማምነው ኢየሱስ፣ እኔም ማምነው መንፈስ ቅዱስ አብ በተለይ ለዘላለም ነዋሪ የሆነ ሰማይንና ምድር በውስጣቸው ያለውን ሰራዊት ፈጥሮ በሚመግብ በሚጠብቅ በሚያስተዳድር አንድ አምላክ ደግሞ በተለየ አካልና ግብር የተለዩ አብ ወልድ መንፈስ ቅዱስ ተብለው ህልዋን የሆኑ በቋሚ ማንነት ነዋሪ የሆነ የእግዚአብሔር አካል በሆኑ በስላሴነት እማመን በተለየ አካሉ ወልድ ቅድስት ከምትሆን ከድንግል ማርያም በስጋ ተገኝቶ ስለኔ ኃጢአት ተወክሎ ስለ ዓለም ኃጢአት ተወክሎ በመስቀል ላይ በመዋል የእያንዳንዳችን ኃጢአት ተሸክሞ በመሄዱ በእርሱ አማካኝነት ከእግዚአብሔር ጋር መታረቅ እንዳለ የምሰብክ ክርስቲያን ነኝ። ይሄ ትምህርት ከወጣሁ በኋላ ያገኘሁት አይደለም። ተርተኛ በቤተ ክርስቲያኒቱ መጽሐፍት ነው ያገኘሁት። ልክ ነው። ይሄን ትምህርት ስናገር ነው መናፍቅ የተባልኩት። ስህተት ነው። አየህ፣ ይሄ ትምህርት የባዕድ ነው አሉ። ተርተኛ በዚህ ምክንያት ነው የተሰደድ ነው። አሁን ቤተ ክርስቲያን ከፕሮቴስታንት ስነ መለኮት ትቅዳ እያልኩ አይደለም ያለሁት።
የምስራቅ ስነ መለኮት ተከተላለች አለ። በምስራቅ ስነ መለኮት ውስጥ እና በምዕራብ ስነ መለኮት ውስጥ ከመጽሐፍ ቅዱስ ጋር የሚጋጩትን ቀንሳ የአዲስ ኪዳን ዋና መልእክት የሆነውን ኢየሱስን ትግለጠው፣ ትስበከው። ከዚህ ውጭ አይደለም ያለው። አንተ ልጠይቅ፣ በየቀኑ በየሰዓቱ የሚሰበከው ኢየሱስ ነው? እውነት ለመናገር እመን አይደለም። ሌላ ክርክር ውስጥ ነው የሚከተል። ምን ልል ፈልጌ ነው መሰለህ? ይኸውልህ ኢየሱስ ነው የሚሰበከው፣ እሱንም ጥያቄ የለውም። እንዴት አድርጎ ነው ኢየሱስ የሚሰበከው? በጻድቃን ስም፣ በሰማዕታት ስም በጌታችን ኢየሱስ ክርስቶስ በእነሱ በኩል ያደረገው ሲነገር እነሱ የተጠሩ እየመሰላችሁ እናንተ ስለሚከፋችሁ ነው እንጂ የሚሰበከው ኢየሱስ ነው። በጣም ጥሩ። ይኸውልህ ወንጌል ነው አይደል የሚሰበከው? ምን ማለት ነው ወንጌል? የምስራች። በጣም ጥሩ። ወንጌል ስለማን ነው? ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ። በጣም ጥሩ። ስለ ኢየሱስ ወንጌል ምኑ ነው የሚሰበከው? ጳውሎስ እንደነገረን ቆሮንቶስ 15 ላይ እንደሚነግረን ሞቱና ትንሣኤው። በጣም ጥሩ። ሞቱና ትንሣኤው የሚሰበከው ለምንድን ነው? ሰዎች የኃጢአት ስርየት አግኝተው የሚድኑበት ነገር። በጣም ጥሩ። እሱ ነው እየተደረገ ያለው በቤተክርስቲያን? ምንድን ነው እየተሰበከ ያለው? እንግዲህ እንደሚያውቁት ሐዋርያው ቅዱስ ጳውሎስ በጣም ከርሳችን እንዳንጣ ተጠንቀቄ፣ ግን መልሾ ነው ማልፈው። ግድ የለም ዋና ነገር ነው። ዋናው ነገር የጌታችን የኢየሱስ ክርስቶስ መሞትና መነሳት፣ በተለይ የመስቀሉ ጉዳይ ነው። ምንም ጥያቄ የለውም። የአምልኳም የህይወቷም ማዕከል መስቀሉ ነው። ግን ኢየሱስ ሞተ፣ ኢየሱስ ተሰቀለ፣ ኢየሱስ ተቀበረ፣ ኢየሱስ በሦስተኛው ቀን ተነሳ፣ አረገ። ይሄ ብቻ አይደለም ክርስትና። ኢየሱስ ከማን ተወለደ? ማን ጸነሰው? ለምሳሌ አሁን ዘመነ ጽጌ ላይ ስለሆነ ያለ መከራውን ስደቱ ሲወራ ለምንድን ነው የምትደነግጡት? አይደለም። ግልጽ ላድርገው። ስነ መለኮትና ህይወት መካፈል ሁለቱ የተለያዩ ናቸው። አዳምጠኝ። ይኸውልህ በቀደመችው አላስጨርሱኝም ግን መምህር። እሺ አሁን አንተ ልደቱን ስለ ጽጌ ታወራልኛለህ? አሁን ደግሜ ግልጽ ላድርግሎት። ቤተክርስቲያን ወንጌል ስለ ኢየሱስ ክርስቶስ ብቻ እንደሆነ ታውቃለች። ሐዋርያው ቅዱስ ጳውሎስ ወንጌል ስለ ክርስቶስ ነው ሲል በቃ ኢየሱስ የእግዚአብሔር ልጅ ለኃጢአታችን የሞተ የተነሳ ያረገ ዳግመኛ ሊፈርድ የሚመጣ የምትል 2-3 መስመር ብቻ አይደለም የጻፈልን። መጽሐፍ ቅዱስ ውስጥ በጣም በርካታ ነገሮች አሉ። እነዚያ ነገሮች መወራታቸው ወንጌል እንዳይወራ አልከለከሉ። ለምሳሌ የመጥምቁ ዮሐንስ አባት ዘካርያስ መናገር አቃተው። ወንጌል አይደለም፣ እናውቃለን ወንጌል እንዳልሆነ። ወይንም የመጥምቁ ዮሐንስ የበረሃ ኑሮ ወንጌል አይደለም፣ እናውቃለን። እሱን ሰብከን ወንጌል ሰበከን እያልን አይደለም። እነዚህ ነገሮች ለዋናው ጉዳይ መጽሐፍ ቅዱስ የሰጠን ስለሆነ አብረው ይነሳሉ። ልክ እንዲሁ እኛም ጌታችን ኢየሱስ ክርስቶስ በጻድቃን በቅዱሳን በሰማዕታት ያደረገውን ያከበራቸውን በመላእክት የሆነውን ስንናገር ነው የሚከፋችሁ ነው ልዩነት። እግዚአብሔር ያከበራቸውን የሚከስ የሚቃወም የለም። አዳምጠኝ። ቅዱሳን ጻድቃን ሰማዕታትን የሚቃወም የሚጠላ አንድም ሰው የለም። ዝም ብሎ እንግዲህ ውርውር የሚሉ በዩቲዩብ ላይ የምታዩትን አንዳንድ ነገር አይደለም። አይደለም አገር ምድሩን የሞላው እኮ እሱ ነው። ተሐድሶ እውነተኛ የተሐድሶ ሰዎችን ጠጋ ብለህ ተመልከት። እኛ የቅዱሳን የጻድቃን የሰማዕታት የመላእክት የቅዱሳን ሰዎች ኢቭን የካህናት አሁን ላሉት በህይወት ላሉት የተለየ ክብር አለን። ስለ አባቶች ስለ ጳጳሳት ኢቭን እንዲህ እንኳን ያወቅናቸው የተለየ ክብር አለን። ልብ በልልኝ፣ ጥላቻ አይደለም። ነገር ግን የሆነው ጥላቻ የተፈጠረው ምንድን ነው ብለህ ብትል እናንተ ናችሁ ጥላቻ እንዲፈጠር ያደረጋችሁት። እንዴት ብትለኝ ቅዱሳን ጻድቃን ሰማዕታት የምንላቸውን ሰዎች መጽሐፍ ቅዱስ ከሚለው በተቃረነ መልኩ ታሪክ ሰርታችሁ ጻፋችሁላቸው። እኔ ብዙ ጊዜ ካንተ ጋር በዚህ ግና ተነጋግረናል። ስለ ድንግል ማርያምና ስለ ታምረ ማርያም የምንናገረው ልክ አይደለም። ስለ ድንግል ማርያም መናገር መጽሐፍ ቅዱሳዊ በሆነው መልክ ተገቢ እንደሆነ አውቃለሁ። በጣም ግልጽ ስለሆነ መምህር አይደለም። በጣም ግልጽ ነው። በጣም ይሄ ይገባኛል። እና አይደለም በእኛና በእናንተ መካከል አሁን ማየው እንግዲህ አሁን ቅድም ነካ አድርጌዋለሁ። አንድ አምላክ እንደምናመልክ እየታየኝ ነው ያለሁት። ማለት የተለየ አምላክ የምታመልኩ ይመስለኝ ነበር። ግን እንግዲህ ስለምታመልኩት አምላክ ስትናገሩ ምን ብለው ነግረው ነው? ጌታችን ኢየሱስ ክርስቶስ አምላክ መሆኑን እንደምታምኑ እርግጠኛ ከሆንኩ ቀሪው ነገር ብዙ የሚከብድ አይደለም። በአንድ ስሉስ ቅዱስ የምታምኑ ከሆነ ብለዋቸዋል። አይታወቅም ከሆነ እናንተ ነገር ወጥም አስተምሮ የለም እኮ የሚልም ነገር ስላለ ያው የተጻፈ የተሰነደ ነገር የለም። በየቲክቶኩና በየዩቲዩቡ ነው ያለው። አንዱ የምትናገሩት ሌላው ከሚናገረው ጋር ይጣላል። በጣም የተሳሳተ ነው። ይሄም ራሱ ወንድሜ አሁን በጣም የተሳሳተ ነው። በጣም የተሳሳተ ነው። እሺ ጥያቄ ግልጽ ላድርግሎት።
አይ ትምህርት የላቸውም ብለህ አለፍክ እኮ። ይኸውልህ እንደ እንትን ነገር ጣል እያደረግህ የምትሄዳት ነገር አለች። ይኸውልህ ይሄ የተቀረጸ ነገር ትምህርት የላቸውም አይተሃል፣ አረጋግጠሃል፣ ቢሮአችን ገብተሃል፣ ተመልክተሃል። እንዴት ትምህርት የላቸውም ትለኛል? የተሰነደ ትምህርት አለን። አይ ትምህርታችሁን አንወደውም መብት ነው። አየህ የጠላኸው የለም ብለህ ካሰብክ ደግሞ ተሳስተሃል። ትምህርታችሁን አልወደውም ብትል እኔ እስማማለሁ። ለመሰሉት መምህር እንደዛ ምለው መጽሐፋችንን ላሳይ። ልክ ነው። ቢሮአችሁ ገብቼ መጽሐፍት ክምሮች የተወሰኑ ያዩዋቸው አሉ። ትምህርት ቤት እንዳለን ታውቃለህ? አውቃለሁ። ስነ መለኮት ትምህርት ቤት አውቃለሁ። እኔ እያልኩ ያለሁት ይሉት መምህር፣ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድ ነገር ሲነሳ እሱን እግር በእግር እየተከተላችሁ መቃወምን ስራ አድርጋችሁ ይዛችሁ ሳይ እንዴ እነዚህ ሰዎች የሚያስተምሩት ነገር የላቸውም እንዴ? የራሳቸው መልእክት የላቸውም እንዴ የሚል ጥያቄ ፈጥሮብኛል። ለምሳሌ እኔ እናንተ ጋር መመላለስ ማየት ከጀመሩ ስለዚህ የላቸውም ብለህ ከመደምደም በፊት አላችሁ ወይ ተብሎ ነው የሚጠየቀው። ቢኖራችሁ እንዲያታረጉ ነበር ነው አይኔ ነጥብ ኖ ቢኖራችሁ እያንዳንዷን ነገር ማለት ደናደራችሁ ሲባል እንዲያውም አንዱ ኦርቶዶክስን መቃወማችን ከትምህርት ዘርፋችን አንዱ ፓርት ነው። ልንገርህ ምንድን ነው የተቃወምነው? ኦርቶዶክሳዊነትን አለም የተቃወምነው። አየህ የኦርቶዶክስን ትምህርት ነው የተቃወምነው። የኦርቶዶክስ ትምህርት ደግሞ በሁለት ክፈልልኝ። የጥንት ኦርቶዶክስ በመጽሐፍ ያስቀመጠችው እውነት አለ። አሁን ደግሞ በየዘመኑ የተወለዱ ሰዎች የፈጠሩት የተረት ትምህርት አለ። ትግላችን ከነዚህ የተረት ትምህርቶች ጋር ነው። እኔ አሁን አንተን እታዘብሃለሁ። አንድ ቀን በመምህር ዘበነ ላይ አስተያየት ሰጥተህ አታውቅም? ለምሳሌ አይ የራሳችሁን አይደለም የራሳችሁን የከሳቴ ብርሃን ቲዩብ ተከታትለው አያውቁም እርሶ ማለት ነው እንጂ እኔ ከዚህ በፊት በግልጽ ተናግሬያለሁ። መምህር ዘበነንና እኔ ሃይማኖታችን አንድ አይደለም ብያለሁ። ይሄ ከጠቀሙት ማለት ነው። አይ እንደው ምናልባት እንግዲህ ሹልክ ብለህ ለማምለጥ መልሰሃት ነው እንጂ በቋሚነት አይደለም። ቋሚነት በቤተክርስቲያኒቱ ያሉትን ነገሮች ሰሞኑን የተገለጡትን ትምህርቶች ሰምተሃል አንተ? ይሄ እኮ የኔ ቅሬታ። ሰሞኑን የተገለጡት ትምህርቶች ባይኖሩ እናንተ ምን ነበር የምታስተምሩት? ትምህርታችንን ንገሩኝ እስኪ። ከሌሉ አንወጣም ነበር እንዴ? አሁንም ሲባል ሰምቻለሁ። ገድላት ድርሳናትን ብናረማቸው ምንድነው ይዛችሁ የምትመጡ እንዴ? እነሱ ከታረሙ እኛ ምን እናደርጋለን እዚህ? እንዴ እኛ እኮ ወዳጅ እንትን አምሮን አይደለም የመጣ ነው እኮ እዚህ ቤት ኪራይ አምሮን እኮ አይደለም የመጣ ነው እንዴ? እኛ እኮ እዚህ የመጣ ነው እንደው ምንድነው በረሃብ ለመሞት እኮ አይደለም እዚህ የመጣ ነው እንዴ? ኢየሱስ እንዳይሰበክ የከለከሉ ትምህርቶች አልጠፋ ብለው እኮ ነው። አጥፏቸው። ደግሞ ስለምንወዳት እኮ እየነገርናት ነው ወዳጅ። ግን ያው እንግዲህ እድሜ ሲያረጅ ሌላ ያስታጥቃል አለ ጌታችን። እድሜ ሲያረጅ አታስተውልም። ይኸውልህ እድሜ እያረጀ የፈዘዘ ሲመጣ አይኖች አታስተውልም እንጂ ወዳጆቿን የማታውቅ ልጆቿን የማታውቅ ስለሆነች ነው እንጂ የኢትዮጵያ ቤተክርስቲያን የነጠረ ትምህርቷን ታውጣው። ይሄ ነው ትምህርቷ ብለን እኛ እየሰበክንላት ነው ያለ ነው ውጭ። እሷ የምትሰብከው ተረት ነው፣ እኛ እየሰበክላት ያለው እውነቷን ትምህርት ነው። ተረድተኛ? እሷ መድረክ ላይ እየሰበከች ያለችው ቀልድና ቧልት ነው። ከብትና በጎች ምናምን ኦርቶዶክስ ናቸው ብለህ ትሰብካለህ መድረክ ላይ። እኛ ደግሞ ቤተክርስቲያኒቱ የነጠረ ትምህርት አላት እያልን እየተከራከርን እያስተማርንላት ነው ያለ ነው። ኦርቶዶክስ እኔ ቢሰሙኝ አሁን ወዳጆቼ አጉል ቅናት ባይቀኑ እኔ ድንግል ማርያምን እየጠላን እንዳይመስላቸው፣ ቅዱሳን እየጠላን 1000 ዓመት ይኖሩ ተክለ ሃይማኖት ወዳጅ። ምናልባት እንደኔ የተክለ ሃይማኖትን ነገር የቀደዱ ነገር ሰምቻለሁ። ተክለ ሃይማኖትን የተሳደቡ ሰዎች ሰምቻለሁ። እንዲህ አይነት ነገሮች የተሐድሶ ጥያቄ አይደሉም። ፕሮቴስታንት ወይም ወንጌል አማኝ ባለንጀሮቹ እንዳይቀየሙ ለምን ነው የሚቀየሙ? ልክ እንዳይደለ እኮ ተናግሬያለሁ። ተክለ ሃይማኖት ለ1000 ዓመት ይኖር 1000 ዓመት ለምንድን ነው የሚኖሩት? ጥሩ ቢሰሩም ባይሰሩም 1000 ዓመት ይኖሩ። እግዚአብሔር ነው እድሜ የሚሰጣቸው እንዴ። እኔ ስለ ተክለ ሃይማኖት ፍንጭ ሰማሁታለኝ ወይ ስልታዊ ማፈግፈግ ላይ ነው ወይም በጣም እኔ አቋሜ ነው። ከክርስቶስ ሰምራ ጋር አለም ግጭቴ። ክርስቶስ ሰምራ ኢየሱስን አገልግላ አለፈች የሚል ካለ ጳውሎስን እኮ አምኜ ነው ይሄን መጽሐፍ የተቀበልኩት። እየሰማኝ ነው? አላየሁትም። ጳውሎስን እኮ በአካል አላገኘሁትም። ግን ይሄ ነገር ትክክለኛ መጽሐፍ እንደሆነ በህይወቴም ቴስት አደረጉት። ክርስቶስ ሰምራ ክርስቶስን አገልግላ ካለፈች 1000 ዓመት ትኑር። እግዚአብሔር የተባረከ ይሁን። ዋጋን የሚሰጣት እግዚአብሔር ዘንድ ሄዳለች። እኔ እሱ አይደለም ምን ስለ ክርስቶስ ሰምራ የተጻፈው ግን ከዚህ ጋር ሲጋጭብኝ ነው ፍሬን የሚይዘው። ስለዚህ እኔ በቅዱሳን አሁን ስዕል የቀደዱ ምናምን ነገር ምናምን እውነት ለመናገር ስዕል ማንንም የሚወክል አይደለም ብዬ ስለማምን አይወክልንም። ፎቶ የምትቀደው እኔ ቅንጣት ያህል አያመኝም። እኔ ወደ እሱ አልመጣም። እንድትረዳልኝ የፈልገው የኢትዮጵያ ቤተክርስቲያን
ችግር ከሌለባት በስተቀር የምትሰብኩት የለውም የምትለውን የሚሰበክ 1 ሚሊዮን ትምህርት አለ የሚሰበክ። ነገር ግን የክርስቶስን ትምህርት ስትሰብክ የሐሰት ትምህርት ትቃወማለህ። ለምሳሌ መዳን በሌላ በማንም የለም ብዬ በኃይል ብሰብክ ሌላ አዳኝ የለም የሚል እንድምታለሁ አይደለም። ስለዚህ ሌላ አዳኝ የሰበሰበ ሁሉ ልክ እኛ ሌላ አዳኝ አለ ያልን ይመስል ማለት ነው ብላችኋል። ይሄን ማቶ አሁን ዛሬ ያናነሳውም እንጂ ወዳጅ የመዳኛ መንገዳችሁ የትየለሌ አይደል ማለቅ ያለው እንዴ? ወዳጅ እንመለስና መመጌታቸው አንተ ግን ትምህርት የላቸውም የሚለው ይቅርታ አድርጉልኝና ለምሳሌ አንዳንድ መረጃ ዝም ብሎ ሰሞኑን እሰማለሁ። አንድ በውጭ ሀገር የሚኖር የወንጌል አማኞች ወይም የፕሮቴስታንት ሰባኪ ወደ ኢትዮጵያ መጥቶ ሊሰብክ ነው የሚባል ነገር እሰማለሁ እና ስለዚህ ሰው ዝም ብዬ በተባራሪ ሳይ በአንድ ወቅት 9 መለኮት እስከ ማለት ደርሶ የነበረ ሰው ነው። እንግዲህ ይሄ ትምህርት እናንተም የምትቃወሙት ትምህርት ነው። እንዲህ ሰዎች ከውጭ ሀገር መጥተው የራሳቸውን ትምህርት ሊያስተምሩ በሚደፍሩበት ሀገር ውስጥ እናንተ የት ናችሁ ነው ተያያዥ ጥያቄ። ማለት ኮሌጅ ያለን ብቻ ሳይሆን ህዝቡ ጋር ትምህርቱ አልወረደም ከነበር ክሳችሁ እናንተስ መልእክታችሁ ህዝቡ ጋር የት አለ? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነትን አልሰበከችም ከሆነ እናንተ የቱ ጋር ናችሁ ነው ማለት። እንደው ምንድነው ግርግር ለማንሳት ብቅ ብቅ ትላላችሁ እንጂ እንደው ተግባራዊ ስራው ላይ አላችሁ ወይ? ይሄንን ሲመልሱልኝ ደግሞ አብረው ምን እንደይዙልኝ ፈልጋለሁ። ወዳጆቹት የምር ሁለት ተቃራኒ ነገር ሊያስታርቁ የሚታገሉ አርገው አይገመግሙትም ወይ እርሶ? ምክንያቱም ይሄን በተለየ ሁኔታ እርሶ ጋር ብቻ ነው ያዩት ያለው። ግለጥልኝ እስቲ ማለት ስተቱን ያውቃሉ፣ ግድፈቱን ያውቃሉ፣ ግን ብዙዎች እንደሚያደርጉት በጥንካሬ ምንድነው አይቃወሙም ወይም ስድብ ቅልቅል ነገር የሉትም። እርሶ ጋር የተለየ ነገር ሆኖ ስላየሁት ነው። እና ምናልባት ይሄን ለመድፈር እንደ ፈሪነት የሚቆጥርቦት ሰው የለም? ከዚሁ ልነሳ መሰለኝ አሁን ከመጨረሻ ካነሳው ነገር በሰው ተፈጥሮ ውስጥ ልጅነት፣ እብደት፣ ስክነት ምናምን የሚባሉ ነገር አሉ ይባላል። መቼም ሳይንሳዊ ጥናት የተጠና ነው ብዬ ባልልም በተፈጥሮ የለመድናቸው ነገሮች አሉ። ህፃንነት እድሜ አለ፣ ከዚያ የምታብድበት ቲኔጀርስ የምትለው ነገር ይባላል። በኋላ የምትሰክንበት ጎልማሳ ስትሆን ዘቅዘቅ የምትልበት ነገር አለ። ጳውሎስም ጽፎልናል እዚህ ላይ ልጅ ሳለሁ እንደ ልጅ ነበር የማስበው፣ ጎልማሳ ሳለሁ ግን የልጅነትን ጠባይ ሽር ያለው ነው። የጎልማሳነት ንግግር እናገራለሁ አይልም። እድገት የሚለካው ልጅነትን በመተው ነው እንጂ ልጅም ሆነ እንደ ጎልማሳ ነገር። አንዳንድ ህፃናት አይተሃል፣ አሁን ስለ ጨረቃ የሚያወሩ ልጆች አሉ ከእድሜያቸው ጋር የማይመሳሰል ነገር። እኔ ጤናማ ነው ብዬ ስለማላስብ ነው እሱ ገብተዋል። እና እንደው እንደ አስታክዬ የሚሄደው አንደኛ እውነተኛ ተሐድሶች ትምህርት አላቸው፣ ስርዓት አላቸው፣ የአምልኮ ባህል አላቸው፣ የጸሎት ባህል አላቸው። ይሄ የላቸውም ብሎ በደፈናው ማድረግ እንዲያው ዝም ብሎ ቀልድ ይመስለኛል። ሁለተኛ ሁሉም ተሐድሶ ጸረ ኦርቶዶክስ ነው ብሎ ወይም ኦርቶዶክስን ለማጥቃት የተሰለፈ ነው ብሎ መደምደም ጥሩ አይደለም። አለመደምደም ደግሞ በጣም ይከብዳል። እኔ ደግሞ እንዲያውም ልንገርህ፣ የኦርቶዶክስ ጠላት ነው የማወራው። ኦርቶዶክስን እያጠፋት ያለው የኦርቶዶክስ ሰው ውስጥ ያለው ካህናቱና መምህራኖቹ ናቸው። ተረድተህ ከሆነ ሰምተህ ከሆነ ስለዚህ የኦርቶዶክስ ጠላት ከተሐድሶች ውስጥ አለ ወይ? አይጠፋም ብዬ ላምንልህ እችላለሁ። አይጠፋም ሳይሆን ዋነኛ ጠላቶቿ ግን ነው እኮ ማውራል። እንዲያውም ዛሬ እንደው ደፍረህ ተናገር ካልከኝ አባቶችን፣ ሲኖዶስን፣ ሊቃውንት ጉባኤ፣ ወንድሞቼ ካህናት፣ ዲያቆናትን የኢትዮጵያ ኦርቶዶክስ ቤተክርስቲያን ዋነኛ ጠላቶች እየጎዷት ያሉ ጠላት የሚለው አማርኛ ትንሽ ጠማማ ከሆነ እየጎዷት እንድትጎዳ እያደረጓት ያሉ እነሱ ናቸው። ማንም ሰው ተነስቶ የፈለገ ትምህርት ሲያደርግ አንድም ቀን ተናግረው ያውቁ። ተሐድሶ ነን ከምትሉት ይልቅ እነዚህ በቤተክርስቲያን ያሉ አገልጋይ አባቶቻችን ቤተክርስቲያን እየጎዷት ነው። በእውነት ነገር ነው የምነግርህ። የተሐድሶች ጎልቶ የታየው ማህበራዊ ሚዲያ ላይ ወጥተን እያሉ ይናገሩ ወጥተው እንዲህ ብለው ስላሏት ነው። እኔ በጸያፍ ነገር ኦርቶዶክስን አልጠራትም። እኔ
የምናገረው ወደ ትምህርቷ ትመለስ። የሚያንቆለጳጵሷት ጠላቶቿ እንጂ ወዳጆቿ አይደሉም። ስህተትን ነቅሰን የምንናገር ወዳጆቿ ነን ብዬ ነው የምለው። እግዚአብሔር ያክብርልኝ። እሺ እንደው ወይ ቤኒንም ብለኛል ለካ ስም አልጠቀስኩም። እሺ ይችላሉ። አዎ አይ ሌላ ምንም ነገር የቤኒን ትምህርት ቤኒን ከመጀመሩ በፊት ኦርቶዶክስ ቤተክርስቲያን ውስጥ ይሄ ትምህርት እንደነበር ታውቃለህ? አውቃለሁ። 9 መለኮት አንስተነዋል። በዚህ በሥላሴ ትምህርታችንም ላይ አንስተነዋል። አየህ ያነሳሁት ግን እሱ ለምንድን ነው? እኔ ሰውየው መንቀፍ አይደለም ምንም አልጠብቅም እኮ ከሰውየው። ግን እንዲህ አይነት ሰዎች እንኳን ከውጭ መጥተው በእርግጥ ንስሐ ገብቶበታል ይባላል በጉዳዩ። እንዲህ አይነት ሰዎች ከውጭ መጥተው ኢትዮጵያ ውስጥ እንግዲህ ወንጌል በትምህርት ተጠቅሰው የራሳቸውን ትምህርት ሲያስተምሩ እናንተ ተሐድሶ ነን ወንጌልን ሰብካለን ቤተክርስቲያን አልሰበከች። ምን እንድናደርግ ነው የፈለገው? እያስተማርን እኮ ነው አሁን እኛ። ቆይ ምንድን ነው ክሩሴድ መስቀል አደባባይ እንውጣ እናድርግ እንደሱ ነው የምትለው? ለሱ አቅሙ አላችሁ? እሺ እንደው እኔ ውጡ አላልኩም፣ ግን አቅሙ ሚሊኒየም አዳራሽ እናዘጋጅ እናርግ ብትሉ አቅሙ አላችሁ? አየህ ለዚህ ነው ጥንቃቄ የምናደርገው። የመጀመሪያ ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን አድሳ ራሷ ብትረከበን ደስ ይለናል። የመጀመሪያው ነገር ራሷ በራሷ ልጆች ብትጀምረው እኛ እናቆምና ቁጭ ብለን መድረክ ላይ ማን ነው አውደ ምሕረት ስር ቁጭ ብለን እንማራለን። የመጀመሪያው ነገራችን። ሁለተኛ በጉባኤ ደረጃ በኮንፈረንስ ደረጃ በትላልቅ አንተኖች ደረጃ ድምፃችን ስላልተሰማ የላችሁም ከምትለኝ እየዞርክ በየክፍለ ሀገሩ ያሉትን የተሐድሶ ህብረቶችን ተመልከታቸው። በቋሚነት እኮ ቤት ተከራይተው አዳራሽ ሰርተው ትምህርት እየተማሩ ነው ያሉት። እንዴ ለጉባኤያችን ማርያም አታማልድም ብለን እንኳን ሰብክም ታውቃለህ? አይ ላይቭ ማሰራጨት ጀምራችኋል። እያየሁ ነው አልፎ አልፎ ቤቴም ቁጭ ብዬ አለው እንደዛ አይነት ይዘትሽ። ስለ ጉባኤያችን ናና በየጉባኤው በየክፍለ ሀገሩ ያሉትን የተሐድሶ የእኛ ብቻ ሳይሆን ሌሎች ወንድሞቻችን ተሐድሶ ጉባኤ ተመልከት። ማርያም አታማልድም ታቦት አያስፈልግም የሚባል እኮ አይደለም ያለው። መንፈሳዊ እድገት ነው የሚማረው። በኢየሱስ ያመነ ሰው የሚከተለውን ትምህርት ነው እየተማረ ያለው። ትምህርት አለን። ወደ ጉባኤ ከሆነ አሁን ለአንተ አልነግርህም።